አዲስ ቀን ከኢትዮጵያ ቴሌቪዥን በያላችሁበት በቀጥታ ስርጭት እየደረሰ ነው። ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። አስቀድመን የሀገር ውስጥና የውጭ አጫጭር መረጃዎችን ወደ እናንተ አድርሰናል። አሁን ደግሞ በእለቱ እንግዲህ በሚጠበቀው የሀገር ጉዳይ ነው ወደ ተመልካቾች የምናደርሰው። ዛሬ የሀገር ጉዳይ ስንል የምናነሳው ርዕሰ ጉዳይ በገበያ እንዲወሰን የተደረገውን የውጭ ምንዛሬ አስተዳደርን በተመለከተ ነው። እንግዲህ በማክሮ ኢኮኖሚ ትግበራ ውስጥ በጉልህ ከሚጠቀሱ ጉዳዮች አንዱ በገበያ እንዲወሰን የተደረገው የውጭ ምንዛሬ አስተዳደር ጉዳይ ነው። ይህንን ጉዳይ አዲስ ቀን ዛሬ የሀገር ጉዳይ አድርጎ ይመለከተዋል። ከሐምሌ ጀምሮ ተግባራዊ የተደረገ የሚገኘው የውጭ ምንዛሬ ገበያ መር አስተዳደር ምን ተጨባጭ ውጤት እያስመዘገበ ነው የሚለውን በተመለከተ እንዳስሳለን። በእርግጥም አንዳንድ መረጃዎች እንደሚያመለክቱት ከሆነ ለውጥ እያመጣ ስለመሆኑ ብዙ ማሳያዎችን መጥቀስ ይቻላል ተብሎ የሚነሳ ጉዳይ ነው። የሁሉም ውጤት ግን የማክሮ ኢኮኖሚ መዛነፍን ማቃናት እንዲሁም ደግሞ እድገትን ማረጋገጥ ነው። ይህንን ጉዳይ ዛሬ በስፋት እንመለከታለን። አው የኢኮኖሚ ማሻሻያ ከተደረገ በኋላ በኢትዮጵያ ውስጥ ለረጅም ዓመታት ችግር ሆኖ የቆየው የውጭ ምንዛሬ እጥረት መሰረታዊ በሚባል ደረጃ አሁን ላይ እየተቃለለና የውጭ ምንዛሬ ፍሰቱ እየተቃለለ እንደሚገኝም ነው መረጃዎች እያመላከቱ የሚገኙት። የግል የውጭ ምንዛሬ ቢሮዎች ወደ ስራ መግባታቸው የጥቁር ገበያው ተጽዕኖ በእጅጉ እንዲቀንስና የውጭ ምንዛሬ ክምችት እንዲያድግ ትልቅ እድል የፈጠረ ነው። በሀገራችን የሚገኙ ባንኮች ከየውጭ ምንዛሬ ጥረት ለመፍታትና እንዲሁም ደግሞ የገቢ ንግድን በመደገፍ ላይ መሆናቸውን የሚያመላክት መረጃዎችን አውጥተዋል። ለመሆኑ የማክሮ ኢኮኖሚ ማሻሻያው የብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት ያመጣው ለውጥ ምን ይመስላል? የማክሮ ኢኮኖሚ ማሻሻያው በባንኮች የውጭ ምንዛሬ አቅርቦት ላይ ያለበት ደረጃስ እንዴት ይታያል ስንል ቀደም ሲል ሀብትሻንተ እንደገለጽ ነው በዛሬ የአዲስ ቀን የሀገር ጉዳይ አድርገን በስፋት እንመለከተዋለን። እንግዲህ ትግበራ ከመደረጉ አስቀድሞ በጣም ከፍተኛ ችግር የነበረበት እንደሆነ በስፋት የሚነሳ ነው። በተለይ ደግሞ የውጭ ምንዛሬ ክምችታችን በአንድ ወር ውስጥ ይሄን ብቻ መግዛት የሚያስችለን ነው ተብሎ በጣም በአስደንጋጭ ሁኔታ ሲነሳ የነበረበትን ጊዜ እናስታውሳለን። እሱ ብቻ አይደለም፣ በጥቁር ገበያውና በመደበኛው የውጭ ምንዛሬ ግብይት መካከል ያለው ልዩነት በጣም ሰፊ ነበርና ከማሻሻያው በኋላ ብዙ ለውጦች ይታያሉ። ሁለቱን ግን ለመጥቀስ አንዱ የውጭ ምንዛሬ አቅርቦቱ በጣም ከፍ እንዲል ሆኗል። በባንኮች በኩል ያለው ተቀማጭ እንዲሁ ከፍ እንዳለ ማየት ይቻላል። እሱ ብቻ ሳይሆን ደግሞ በጥቁር ገበያውና በመደበኛው የውጭ ምንዛሬ ግብይት መካከል ያለውን ልዩነት ማጥበብ የተቻለበት ነው። ስለዚህ ምን ለውጥ አመጣ ብለን በስፋት የምንጠይቅ ነው የሚሆነው። ይህንን ጉዳይ ኢቢሲ ሀገር ጉዳይ ሲያደርግ እንግዲህ የራሱ ምክንያቶች አሉት። አንዱ የማክሮ ኢኮኖሚ ማሻሻያው ትግበራ ዛሬን ብቻ ሳይሆን ነጋችንንም ለማቃናት በረጅም ጊዜ ለውጥ ለማምጣት የተለመነው እንደመሆኑ ትግበራው ትኩረት እንዲሰጠው ስለሚፈልግ ነው። በተጨማሪም ደግሞ ትግበራው የተሟላ እንዲሆን በሁሉ መመዘኛዎች ጤናማ መንገድ የተጓዘ መሆኑን ለማመላከትም ጭምር ነው። ስለዚህ ዛሬ የሀገር ጉዳይ አድርገን በስፋት እናነሳዋለን። እንግዲህ በዚህ ጉዳይ ላይ እንግዶችንም ጋብዘን ቆይታ እናደርጋለን። የተዘጋጁ የተለያዩ መረጃዎች አሉ። እነሱን ነው የምናስቀድመው። ወደ ቀዳሚው መረጃችን ስናልፍ የኢኮኖሚ ማሻሻያ ከተደረገ ወዲህ በኢትዮጵያ ለረጅም ዓመታት ችግር ሆኖ የቆየውን የውጭ ምንዛሬ እጥረት መሰረታዊ በሚባል ደረጃ ቀደም ሲል እንደገለጽ ነው እየተቃለለ መሆኑ የውጭ ምንዛሬ ፍሰቱ እንዲስተካከል ስለማድረጉ ነው መረጃዎች እያመላከቱ የሚገኙት። የኢትዮጵያ ብሔራዊ ባንክ የተሟላ የማክሮ ኢኮኖሚ ሪፎርም ከተጀመረበት ጊዜ አንስቶ የውጭ ንግድ መስፋፋቱን የውጭ ሐዋላ በመጨመሩና የካፒታል ፍሰት ማድረጉን ገልጾ ይህም እንግዲህ የኢትዮጵያ የውጭ ክፍያ ሚዛን የዕዳ ክፍያ ሚዛንን በከፍተኛ ደረጃ የማሻሻል አዝማሚያ እንዳሳየ ነው እንግዲህ የሚገልጸው። ባንኮችም የውጭ ምንዛሬ እጥረትን እየፈቱና የገቢ ንግድን በመደገፍ ላይ መሆናቸውን ያሳያሉ። ይህን በተመለከተ ባልደረባችን ህይወት አበበ ያዘጋጀችው የመረጃ ጥንቅር አለ። እስኪ እሱን ተከታትለን እንመለስ። የኢትዮጵያ ብሔራዊ ባንክ ሐምሌ 22 2016 ዓ.ም የውጭ ምንዛሬ ስርዓት አስተዳደር ማሻሻያን አድርጎ እንደነበር ይታወሳል። በዚህ ማሻሻያ መሰረት የውጭ ምንዛሬ ተመን በባንኮችና በደንበኞቻቸው መካከል ወደሚወሰን የገበያ ስርዓት ተሸጋግሯል። የኢትዮጵያ ብሔራዊ ባንክ ሚና የተረጋጋ የውጭ ምንዛሬ ተመንና ስርዓትን በመፍጠር ገበያ እንዲረጋጋ ማድረግ ነው። ታዲያ የተሟላ ማክሮ ኢኮኖሚ ማሻሻያ አካል ሆኖ የውጭ ምንዛሪ ተመን በገበያ እንዲመራ መደረጉ በኢትዮጵያ ውስጥ ለረጅም ዓመታት ችግር ሆኖ የቆየውን የውጭ ምንዛሪ እጥረት እንዲያቃልል ማስቻሉ ይነሳል። አንዱ የኢትዮጵያ ማክሮ ኢኮኖሚክ ስብራት ችግር የነበረው ሪዘርቭ ነው። የኢትዮጵያ ሪዘርቭ ውስን ነበር። 2011 ኢትዮጵያ
ከነበራት ሪዘርቭ ከእጥፍ በላይ ዛሬ አላት። ከእጥፍ በላይ ሪዘርቭ ይዘናል። ከእጥፍ በላይ መሆኑ ብቻ አይደለም፣ በኢትዮጵያ ታሪክ ውስጥ ባለፉት 100 ዓመታት ዛሬ ኢትዮጵያ ያላትን ሪዘርቭ ይዛ አታውቅም። ይሄ ትልቅ እመርታና እፎይታ ነው። ከማሻሻያው በኋላም ባንኮች የውጭ ምንዛሬ እጥረትን ለመፍታት እንዲሁም የገቢ ንግድን ለመደገፍ በመስራት ላይ እንደሚገኙ ይገልጻሉ። ለአብነት የኢትዮጵያ ንግድ ባንክ ብዛታቸው 698 ለሆኑ ደንበኞቹ በድምሩ 122.5 ሚሊዮን የአሜሪካን ዶላር ድልድል እያደረገ መሆኑን አስታውቋል። አዋሽ ባንክ በበኩሉ ከጥር 2017 ዓ.ም ጀምሮ ባሉት 3 ወራት ከ2200 በላይ የሆኑ ደንበኞችን ያስተናገደ ሲሆን በድምሩ ከ495 ሚሊዮን የአሜሪካን ዶላር በላይ ማቅረቡን ከባንኩ የተገኘው መረጃ ያመለክታል። አቢሲኒያ ባንክም በበጀት ዓመቱ የውጭ ምንዛሬ ጥያቄ ላቀረቡ ደንበኞቹ ወደ 350 ሚሊዮን የአሜሪካን ዶላር ማቅረቡን ገልጿል። የተሟላ የማክሮ ኢኮኖሚ ማሻሻያ ትግበራ ከተጀመረበት ጊዜ ወዲህ የውጭ ንግድ መስፋፋቱ ይነገራል። ከውጭ ሀገር የሚላክ ሐዋላ መጨመሩና የካፒታል ፍሰት በማደጉ የሀገሪቱ የውጭ ክፍያ ሚዛን በከፍተኛ ደረጃ የመሻሻል አዝማሚያ ማሳየቱንም የኢትዮጵያ ብሔራዊ ባንክ በቅርቡ አስታውቋል። በከፍተኛ መጠን እያደገ ካለው የውጭ ምንዛሬ ግኝት አንጻር የኢትዮጵያ ብሔራዊ ባንክ ለ2 ወራት በመደበኝነት በየ2 ሳምንቱ የውጭ ምንዛሬ ሽያጭ ጨረታዎችን ለማካሄድ መወሰኑም ይታወሳል። ይህም በብሔራዊ ባንክ እየተከማቸ ያለውን የውጭ ምንዛሬ የተወሰነው መጠን ለግሉ ዘርፍ ለማቅረብና የማዕከላዊ ባንኩን የገንዘብ ፖሊሲ ዓላማ ለማሳካት ይረዳል ተብሎለታል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ አቅርቦትን ለማሻሻልና የተረጋጋ የውጭ ምንዛሬ ተመን እንዲኖር ለማስቻል በየ2 ሳምንቱ ግልጽ የውጭ ምንዛሬ ጨረታ የሚያካሄድ ሲሆን ይህም ለተከታታይ ወራቶች የሚቀጥል ሲሆን ቢያንስ የያዝነው በጀት ዓመት መጨረሻ ድረስ የሚቀጥል ይሆናል። ለእያንዳንዱ ጨረታ የሚቀርበው የውጭ ምንዛሬ መጠን የሚወሰነው በወቅቱ ያለውን የውጭ ምንዛሬ ፍላጎት በማገናዘብ ይሆናል። መረጃዎች እንደሚያሳዩት ከኢኮኖሚ ማሻሻያ ትግበራው በኋላ የኢትዮጵያ ብሔራዊ ባንክ የመጠባበቂያ የውጭ ምንዛሬ ክምችት በ200 በመቶ እንዲጨምር አስችሏል። እስከ ህዳር 2017 ዓ.ም የባንኩ ክምችት ከማሻሻያው በፊት ከነበረው 1.4 ቢሊዮን ዶላር ወደ 3.4 ቢሊዮን ዶላር አድጓል። በዚህ ዓመት ከግብርና፣ ከማዕድን፣ ከኢንዱስትሪና ኤሌክትሪክ የተገኘው የውጭ ንግድ ገቢ በከፍተኛ መጠን አድጎ በ9 ወራት 4.5 ቢሊዮን ዶላር ደርሷል። ቀደም ብሎ በአጠቃላይ ያሉ ለውጦች ምን ይመስላሉ የሚለውን ነው ለመከታተል የሞከርነው። እስኪ እንቀጥልና አሁን ደግሞ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ አገልግሎትና ተደራሽነትን ለማስፋት እንዲሁም የሀገሪቱን የውጭ ምንዛሬ ግኝት ለማዳበር ባወጣው መመሪያ መሰረት አስፈላጊውን መስፈርት ላሟሉ የግል የውጭ ምንዛሬ ቢሮዎች ፈቃድ መስጠቱ የሚታወስ ነው። ይሄ ደግሞ የምንዛሬ መጠኑ ከፍ እንዲል በሚፈልገው መጠን ገበያው ላይ እንዳይጠፋ ያደረገ ነገር ነው። ፈቃድ አግኝተው ስራ ከጀመሩት መካከል ደግሞ ሳባ ፎሬክስ ይጠቀሳል። የሳባ ፎሬክስ ባለቤት ሳሚ አለሙ ማሻሻያው የግሉን ዘርፍ በማሳተፍ የውጭ ምንዛሬ አገልግሎትና ተደራሽነትን ለማስፋት በተሰጣቸው እድል ለመጠቀም ወደ ዘርፉ መግባታቸውን ነው የሚናገሩት። አሁንም ባልደረባችን ህይወት አበበ ያዘጋጀችው ጥንቅር አለ፣ እሱ እንከታተል። ሳሚ አለም ባላለው ከሼባ የውጭ ምንዛሬ ቢሮ ወይም ደግሞ ከሳባ ፎሬክስ ነው። ድርጅታችን ሳባ የውጭ ምንዛሬ ወይም ሳባ ፎሬክስ የተለያዩ የውጭ ሀገር ገንዘቦችን መመንዘርና በመሸጥ ላይ የሚሰራ ድርጅት ነው። ኦልሬዲ ወደ ስራው ከገባን ኦልሞስት 3 ወር በላይ ሆኖናል። በዚህ 3 ወር ውስጥ የተለያዩ የውጭ ምንዛሬዎችን ከተለያዩ ከስተመሮች ከውጭ ዜጎችም ከዲያስፖራዎችም እንዲሁም ሀገር ውስጥ ካሉ ሰዎች ገዝተን ለሚፈልጉት ደግሞ በመሸጥ አቅርቦት አቅርበናል። ድርጅታችን ስራ ከጀመረበት ጊዜ ጀምሮ ኦልሞስት ከ1000 ሰው በላዮች አስተናግደናል። በነዚህ በግዢ የሚሆን በሽያጭ ካስተናገድናቸው 1000 ውስጥ ኦልሞስት ወደ 600,000 ተጨምቆ ወደ 600,000 ዶላር አካባቢ የሚደርስ ግብይቶችን ፈጽመናል። በዚህ ባለፉት 3 ወራቶች ውስጥ ገበያው በጣም ጥሩ ነው፣ ከጠበቅነውም በላይ ነው። የሰው ወደ ሌጋሊ የመምጣትና ያን ነገር በሌጋል ዌይ ምንዛሪው ማግኘት እንዲሁም ደግሞ ወደ ውጭ በሚጓዙበትም ጊዜ አቅርቦቱን በተቀላጠፈ መንገድ እየሰጠን ስለሆነ
የሰውም አቀባበል ጥሩ ነው ያለው እስካሁን ባለ የሰራንበት ባለ ሁኔታ። እኛ የምንሸጠው ለመንገደኞች ነው፣ ወደ ውጭ ለሚሄዱ መንገደኞች ነው። አንድ መንገደኛ ከሳባ ፎሬክስ መጥቶ ዶላር ለመግዛት ወይም ደግሞ የውጭ ምንዛሬ ለማግኘት ሲፈልግ የታደሰ ፓስፖርት፣ ቪዛ፣ ቫሊድ ቪዛ እና የአየር ትኬት ይዞ መምጣት አለበት። ያን በሚያደርግበት ጊዜ ናሽናል ባንክ ባስቀመጠልን መመሪያ መሰረት ለኖርማል መንገደኛ እስከ 5000 እንዲሁም ደግሞ በድርጅት ለሚመጡ ወይም በካምፓኒ ለሚመጡ ተጨማሪ የደብዳቤዎች ከድርጅታቸውና የድርጅታቸውን ንግድ ለሚያመጡልን ደግሞ እስከ 10000 ዶላር ድረስ እንሰጣለን ማለት ነው። መንግስት ያወጣውን ይሄኛውን የነፃ ገበያ ወይም ደግሞ በአገር ውስጥ ያለውን የዶላር እንቅስቃሴ ወደ ሌጋል የማምጣት ዓላማ በተወሰነ መልኩ አሟልቶታል ብለን እንገምታለን። እንደ እንቅስቃሴም በዚህ ከጀመረን ጀምሮ ባለው ስራ ላይ የተሻለ ነገሮች አይተናል። እኛም በስራው ላይ ብሔራዊ ባንክ የተለያዩ ይህን ነገር መጀመሪያ ራሱን ፈቅዶ እኛ እንድንሰራ ማድረጉ አንድ የተሻለ ነገር ነው። ለማይክሮ ኢኮኖሚ ማሻሻያ ላወጣው እንትን የሚያደርግለት እናስባለን። በተጨማሪ ከዚህም በላይ የምንፈልጋቸው በዚህ ስራ ዙሪያ ላይ የምንፈልጋቸው ነገሮች ደግሞ ሲሟሉ የተሻለ ውጤት እናመጣለን ብለን አስባለሁ። አንደኛው ሪሚታንስን በተመለከተ ነው። እኛም ከናሽናል ባንክ ጋር የተነጋገርን ያለው ነገር ነው። ሪሚታንስ ከውጭ ካሉ አቻ ኩባንያዎች ጋር አብረን የምንሰራበት ወይም ደግሞ ውጭ ያለው ዲያስፖራም ሊሆን ይችላል የውጭ ሀገር ዜጋ ገንዘቡን ወደ ሀገራችን ወደ እኛም በመላክ በሪሚታንስ ያን አገልግሎት የምንሰጥበት መንገድ ቢመቻች ደግሞ የበለጠ ለመንግስትም ለእኛም የተሻለ ጥሩ አማራጭ ይሆናል ብዬ እገምታለሁኝ። ናሽናል ባንክን በዚህም ዙሪያ እየጠየቅን ነው፣ እያናገርን ነው። ጥሩ ሪስፖንስ ይሰጡናል ብለን ተስፋ እናደርጋለን። እንቀጥላለን። ተመልካቾቻችን አዲስ ቀን ነው እየተከታተላችሁ የምትገኙት። ጣቢያው ደግሞ የኢትዮጵያ ቴሌቪዥን ነው። እንግዲህ በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን እዚህ ስቱዲዮ እንግዶችን ጋብዘናል። በአምራች ኢንዱስትሪው የተሰማሩት ህንዳዊ ባለሀብትና የመሃን ኃላፊነቱ የተወሰነ የግል ኩባንያ ዋና ስራ አስፈጻሚ ሀርሽ ኮታሪ እዚህ ስቱዲዮ ይገኛሉ። እናመሰግናለን። እንዲሁም ደግሞ የምጣኔ ሀብት ባለሙያው አቶ ሁሴን አሊ እዚህ ስቱዲዮ ናቸው። ሁለታችሁንም በማለዳ ስለተገኛችሁ እጅግ አድርገን እናመሰግናለን። እንግዲህ ወደ አቶ ሀርሽ እንሄዳለን። በቅድሚያ እንግዲህ በገበያ የሚወሰን የውጭ ምንዛሬ ተመን ከትግበራው በኋላ እያየናቸው ያሉ መልካም ጅምር ተብለው የሚወሰዱ ብዙ ውጤት እየመጣባቸው ናቸው ተብለው በባለሙያዎችም ጭምር የሚገለጹ ናቸውና እንደናንተ ላሉ ባለሀብቶች የሚያስገኛቸው ጠቀሜታዎች ምንድን ናቸው? የውጭ ምንዛሬ በገበያ እንዲወሰን መደረጉ ምን እድል ይዞላችሁ መጣ? ጠቀሜታቸው በጣም ሰፊ ናቸው። ለመጀመር ግን በጣም አመሰግን እፈልጋለሁኝ እዚህ ስለጋበዛችሁኝ። የውጭ ምንዛሬ የማግኘት እድል ተጨምሯል። ከዚህ በፊት ባንኮች ላይ ወረፋ ነበር የምንጠብቀው እና ለረጃጅም ጊዜ ነበረ ወረፋ ላይ የምንጠብቀው። አሁን ግን ወረፋው የለም ወይም በጣም አጭር ነው፣ እንደ ባንኩ ይለያል። ሌላው ደግሞ ብሩና ዶላሩ ዋጋው ገበያ ስለሚወስን ባንኮቹ ናቸው የሚወስኑት የገበያ ዋጋ ማለት ነው እየተጫረቱ። ስለዚህ ከተለያየ ባንክ የተለያየ አይነት ዋጋ ልናገኝ እንችላለን። ያ ማለት መርጠን ከዚህ ባንክ ጋር የሚያዋጣኝ ከሆነ ከዚህ ባንክ ጋር እሰራለሁ የሚል አማራጮች ይኖሩኛል። ስለዚህ ከተለያየ ባንኮች ጋር ለመስራት እድል ይሰጠናል። ባንኮቹም ደግሞ ለመፎካከር ይገደዳሉ እርስ በርሳቸው። ስለዚህ እነሱም የተሻለ አገልግሎት፣ የተሻለ ዋጋ እና ገበያና ደንበኛ ለመሳብ ጥረት ያደርጋሉ። ከዚህ በፊት እኛ ነበረ ሄደን ባንክ ጋር ምን ለምነው ባካችሁን ፕሮፎርማይን ወሰዱልኝ ወይም ተቀበሉኝ። አሁን ደግሞ እነሱ እስከ ቢሮ መጥቶ አገልግሎት ለመስጠት ዝግጁ ናቸው። ማርኬት ኢኮኖሚክሱና በተለይ ከአገልግሎት ጋር የተነሳ ነገር በጣም ለውጥ ይታየኛል። በሁለቱ መካከል ያለውን ድልድይ በደንብ አገናኝቶታል ማለት ይቻላል። በጣም አገናኝቶታል። ድሮ የሻጭ ገበያ ነበረ፣ የሸጪ ገበያ ነበረ። የሚሸጠው ሰው ወይም ምንዛሬ ያለው ሰው ወይም አካል ኮራ ብሎ አካብዶት እንትን ያደርግ ነበረ፣ አገልግሎት ይሰጥ ነበረ። አሁን ደግሞ
የገዢ ገበያ ሆኗል። የሚገዛው ሰው ይፈለጋል እና ሻጮቹ ገበያ ለማግኘት ገዢዎቹን እያንከባከቡ ነው ያሉት። ይሄ በጣም ትልቅ ለውጥ ነው እና አይ ቲንክ በጣም እናበረታታው ለውጥ ነው። ይሄ ደግሞ የሚቀጥል ይመስለኛል፣ መቀጠልም አለበት። መልካም እንመለሳለን። አቶ ሁሴን የውጭ ምንዛሪ ተመን በገበያ የሚወሰንበት አሰራር ተግባራዊ መደረጉ ከዚህ ቀደም የውጭ ምንዛሪ እጥረት በተያያዘ በኢኮኖሚ የነበሩ ችግሮች በመፍታት በኩል የሚያስገኘው ጠቀሜታ ምንድነው? ቀደም ሲል ከባለ ሀብቶች ጋር ያለውን ነገር ያየን ነበርና በዚህ በኩል ያለው ጠቀሜታ ምንድነው? አመሰግናለሁ እንግዲህ ስላደረጋችሁኝ። እንግዲህ ቀደም ብሎ እንደተነሳው አይ ቲንክ ከኢንቨስተር ጀምሮ እንደ ማክሮ ሌቭል ደግሞ በሀገር አቀፍ ደረጃም ብዙ ጠቀሜታ ያለው ነው። አጠቃላይ ሪፎርም የኤክስተርናል ሴክተር ኮምፒቲቲቭነስ ወይም የውጭ ዘርፉን ተወዳዳሪነት ለማሻሻል ከሚያስፈልጉ መወሰድ ከሚገባቸው ግን ደግሞ እጅግ በጣም መራራ ከሆኑ ኦፍ ኮርስ ምንም ጥያቄ የሌለው ነገር እንደ አይነት ፖሊሲ እርምጃ ለመውሰድ እጅግ በጣም ቆራጥ መሆን ያስፈልጋል። ቢኮዝ ኢምፕሊኬሽን አለው። ሾርት ተርም እንትኖች አሉ፣ ፔኖች አሉ፣ አጭር ጊዜ የሚቆዩ እስከ ሚድ ተርም የሚሄዱ ግን ደግሞ ኢን ዘ ሎንግ ረን ሀገሪቱን ስቴብል ወደ ተረጋጋ ኢኮኖሚ የሚያሻግር ነው። ስቴብል የሆነ ኢኮኖሚ መፍጠር ከፈለግን የኢትዮጵያ ኢኮኖሚ ባለፉት 10 15 20 ዓመት ልትይ ትችላለሽ እያደገ የመጣ ኢኮኖሚ ነው። ግን ደግሞ በእድገቱ ሰምሃው ሰስተነብል አልነበረም። ማለት አሁን ባለው ሞዴል እንግዲህ ቢግ ፑሽ ቲዮሪ የሚባል አለ። መንግስት ኢንቨስት እያደረገ መኒ ኢንጀክት እያደረገ ሀገሪቱን የግል ባለ ሀብቱ ቴክ ኦቨር እስኪያደርግ ድረስ መንግስት ኢንፍራስትራክቸር ይሰራል፣ ኢንቨስት ያደርጋል፣ በፐብሊክ ኢንተርፕራይዝ ይሰራል፣ ብድር እየተበደረ ገንዘብ እያተመጨመር ኢኮኖሚው ያድጋል። ምንም ጥያቄ የለውም። ኢትዮጵያ ውስጥ እንደዛ ሆኗል። ግን ደግሞ ይሄ ሰስተነብል አይደለም። አሁን በተለይ ያለንበት የሀገሪቱ የእዳ ክምችት የጂዲፒውን ከግማሽ % በላይ እያደገ ነው። ስለዚህ እዳ እያከማችን እየሄደን ሰስተነብል መሆን አይችልም። የኢትዮጵያ ኢኮኖሚ ኢዝ ላይክ እንዴት ልገልጽልሽ እችላለሁ? እስካሁን የነበረው በጣም ከአቅም በላይ የተነፋ ፊኛ፣ በጣም የተወጠረ ባሉን ነው እና በጣም ሰስፒሺየስ ነው። ትንሽ ነገር ሊያፈነዳው ይችላል እና መሸከም አይችልም ኢኮኖሚ። ከዚህ በላይ ተጨማሪ ገንዘብ ኢንጀክት ብናደርግ፣ ከዚህ በላይ መንግስት ቁጥጥር ቢያደርግ ለፖሊሲ ሪስፖንድ የሚያደርግ ኢኮኖሚ ነበር የነበረው። ከፖሊሲ ይልቅ ለፖሊሲ ሪስፖንድ የሚያደርግ ነበር። ሶሪ ቱ ሴይ ዛት ቢኮዝ መንግስት እንደ ሌባና ፖሊስ አይነት ጨዋታ ነበር። አባሮች ነበር ሱቅ እያሸገ በፖሊሲ አድሚኒስትሬቲቭ እርምጃ ነው። ምክንያቱም የሚወጡ ፖሊሲዎች በሙሉ ፊውታይል ነበሩ፣ ኢፌክቲቭ አልነበሩ። ሞኔታሪ ፖሊሲ ይወጣል፣ ብዙዎቹ ኢፌክቲቭ አልነበሩ። ኢንፍሌሽን ታርጌት የሚያደርግ ግን ደግሞ ሳይመልታኔስሊ ግሮዝ መቀጠል ስላለበት፣ ኢኮኖሚ እድገት መቀጠል ስላለበት አንዳንዴ ይሄ የኢኮኖሚው ሰስተናቢሊቲ እና ሪዚሊየንስ ኮምፕሮማይዝ አድርጎታል። ሪዚሊየንት አይደለም። የሆነ ሾክ ቢያጋጥመው ችግር ውስጥ ነው የሚገባው። የኢንተርናሽናል የኤክስፖርት ፕራይስ ባንዴ ሲግኒፊካንትሊ ቢወርቅ ኤክስፖርት ባንዴ የሚወርቅበት ነው። አርኒንግ ፓወራችን ዝቅተኛ ነው። ማርኬቱን አላሰፋ ነው ወዘተ። ስለዚህ የኤክስተርናል ሴክተር ኮምፒቲቲቭነስ መሻሻል ነበረበት፣ ማደግ ነበረበት። አንዱ ገፊ ፑሽንግ ፋክተር ይሄ ነው። ሁለተኛው ብዙ የተበደርነው ብድር አለ እንዳልኩት ቅድም ሃይሊ ኢንዴትድ የሆነ ሀገር ነው ሀገር። ይሄን ገንዘብ አንደኛ ዴቱን ራሱ ሪስትራክቸር ማድረግ ያስፈልጋል። ሁለተኛ ደግሞ የመክፈል ከየት አምጥተን ነው የምንከፍለው? አንደኛ ከውጭ ከሀገር ውስጥ ገቢ ሰብስበን ነው። ሁለተኛ ኤክስፖርት እርኒንጋችንን አሳድገን ነው። ስለዚህ ሁለቱን ማድረግ የምንችለው እንዲህ አይነት ሪፎርም ከወሰድን ብቻ ነው። ካልሆነ አበዳሪ አካላትም ሪስትራክቸር አያደርጉም። ካልሆነ ሶቨሪን ዴት ውስጥ ነው ዲፎልት ውስጥ ነው የምንገባው። ያ ማለት ደግሞ ያለሽን ንብረት በሙሉ ኮላተራል ብለሽ ያሳሹም በሙሉ መጥተው ይወስዳሉ፣ ክሌም ያደርጋሉ። ስለዚህ አገሪቱ በሃይሊ ኢንዴትድና ኢኮኖሚ እድገቱም እየተቀዛቀዘ እየተዳከመ ኪዮስ ውስጥ ሊገባ የሚችል ኢኮኖሚ ነበር። አጠቃላይ ፌል ሊያደርግ የሚችል ኢኮኖሚ ነበር የነበረው። ስለዚህ ይሄንን ቆም ብሎ እንግዲህ ጨከን ያለ የሚመር ይሄ በኢኮኖሚክስ እንግዲህ ፒተር ቢልስ ነው የሚባለው። በጣም መራራ እንክብል ነው የምንለው በማንኛውም ኢኮኖሚክ ሳይንስ። እንዲህ አይነት የስትራክቸራል ሪፎርሞች የፎሬን ኤክስቼንጅ ሪፎርሞች ሲካሄዱ በጣም ኮንሲኩዌንስ አላቸው። ማንም ነው ይሄን አግሪ የሚያደርገው። ግን ደግሞ ሎንግ ተርም ጌኑ ከረጅም ጊዜ አንጻር ያለው ጠቀሜታ አዋጭ ነው ተብሎ ስለሚታሰብ ነው። በሌላውም ሀገር ይሄ ሀፕን አድርጓል። ስለዚህ አሁን ካለው አንጻር እንደመታደልም ሆኖ ደግሞ በአጭር ጊዜም የተገኙት እንትኖች አሉ። ጥሩ ነገር ለምሳሌ የሀገሪቱ የፎሬን ኤክስቼንጅ ሪዘርቭ አድጓል። በተወሰነ ደረጃ ወጥ ባይሆንም አንዳንዴ የከረንት አካውንት ባላንሳችን ሰርፕለስ የሚሆንበት ሁኔታ ለሰርፕራይዚንግ ማለት ኢምፖርት ኤክስፖርት የምናደርግ ጉድስ ኤንድ ሰርቪስ ብቻ ማለት ነው። ካፒታል አካውንትና የፋይናንሻል አካውንትን ሳይጨምር ኢንቨስትመንትን ሳይጨምር
በኢምፖርትና በኤክስፖርት ያለው የሚዛን ባላንስ አንዳንዴ ፖዚቲቭ ሁሉ የሚሆንበት የሚጠብበት ሁኔታ አለ። ኢንዘሎን ግረን እንደዛ ይሆናል ነው። ባይሆን እንኳን ሲግኒፊካንት አይሆንም። የአገሪቱ ልዩነቱ ባላንስ ኦፍ ፔመንት ዴፊሲቱ እየጠበበ ይሄዳል፣ ጤናማ ይሆናል ነው። ያ ማለት ቱ ቢ ኦነስት በእንትን ብቻ አይወሰንም፣ በፎሬን ኤክስቼንጅ ማሻሻያ ብቻ አይወሰንም። የኤክስተርናል ሴክተር ኮምፒቲቲቭነስን ለማሻሻል በርካታ ስራዎች መሰራት አለባቸው። ብዙ ዳይሜንሽኖች አሉት ይሄ ነገር፣ ብዙ የሚነኩ ነገሮች አሉ። የኢኖቬሽን ላይ መሰራት አለበት፣ ዲጂታይዜሽን ላይ ምን መሰራት አለበት የሚለው ላይ እንመጣለን። እዚህ ጋር ግን አቶ ሁሴን ምናልባት ይሄ ማሻሻያው ጋር ተያይዞ በአጭር ጊዜ ሊያጋጥሙን የሚችሉ ችግሮች ይኖራሉ። ሰውም አሁን ከማሻሻያው ጋር ተያይዞ የተሳሳተ ግንዛቤ ይሄ ማሻሻያ ተደረገ ተባለ ምን ለውጥ መጣ የሚባል ነገር አለ። እንደተባለው ይህ ማሻሻያ ዘላቂ የሆነ ኢኮኖሚ ለመገንባት ነው በዋናነት አላማው። እንደተባለው በአጭር ጊዜ እየመጡ ያሉ ለውጦች አሉ። ግን ሊገጥሙን የሚችሉ አጫጭር ችግሮች ምንድናቸው? እንዴት ስንሻገራቸው? አሁን ሰው ላይ ያለውን ግንዛቤም ለመቀየር yes አንደኛው ይሄ የፎሬን ኤክስቼንጅ ሪጂም ለውጥ በማርኬት እንዲወሰን ማድረጉ በራሱ ሌሎች ኮምፕሊመንተሪ ፖሊሲ ቱሎች ያስፈልጋሉ። በሞኔታሪ ፖሊሲ ታይት የሆነ የሞኔታሪ ፖሊሲ የገንዘብ ፖሊሲ ታይት ማለት ጥብቅ የሆነ የገንዘብ ፖሊሲ ያስፈልጋል። ገንዘብ ኢንጀክት የምታደርግ ከሆነ ኢኮኖሚው ላይ ምን ማለት ነው? ባጭሩ ቋንቋ ሰው እንዲገባው በተወሰነ ደረጃ ኢኮኖሚ እድገትን ገታ የማድረግ ስቴቢሊቲን ታርጌት የማድረግ ኢኮኖሚውን ስታቢላይዝ አድርጎ ሁለቱን ትሬድ ኦፍ እያደረጉ የመሄድ ግዴታ ይጠይቃል። እንደ በፊቱ ገንዘብ ኢንጀክት እያደረግሽ እንደ በፊቱ ኢኮኖሚ እድገት ላይ ይሰራለሁ በሚል መንግስት በጣም ልቅ የሆነ የገንዘብ ፖሊሲ ከተከተለ ኢኮኖሚው ዝብርቅርቁ ነው የሚወጣው፣ የባሰ አደጋ ውስጥ ነው የምንገባው። ስለዚህ አሁን መንግስት እያደረገ ያለው እሱ ነው። ሞሮፍ ወደ በፊት የነበረው የሞኔታሪ ፖሊሲ ሞሮፍ ኳንቲቴቲቭ ነበረ። መንግስት መኒ ሰፕላይን እና መኒ ዲማንድ ነው ኮንትሮል የሚያደርገው። ገንዘብ ኢንጀክት ያደርጋል፣ ገንዘብ ይገዛል። ኢንተረስት ሬት ዋዝ ጀስት ካይንድ ኦፍ እንደ ፊክስድ ነበረ። አሁን ግን የሞሮፍ ኳሊቴቲቭ የሆነ በኢንተረስት ሬት ዲተርሚን የሚሆን ኢንተር ባንክ መኒ ማርኬት የሚባል ስታብሊሽድ ሆኗል፣ ተቋቁሟል። ማለት ኢኮኖሚ ውስጥ ያለው ገንዘብ ብቻውን እዛው ሰርኩሌት እንዲያደርግ እንጂ መንግስት ተጨማሪ ሃርድ ከረንሲ ነው ካሽ ወይም ደግሞ ፔፐር መኒ ፕሪንት እያደረገ ወደ ኢኮኖሚው ኢንጀክት አያደርግም። ያ ማለት ምንድነው? ገንዘብ የሚባዛው በክሬዲት ኤክስፓንሽን ነው። ኢኮኖሚ ውስጥ ያለው ገንዘብ በብድር መልክ ከባንክ ወደ ባንክ ከባንክ ወደ ባለሀብቱ ሞር ሰርኩሌት እንዲያደርግና የመኒ መልቲፕላየር ኢፌክት የሚባል አለ። የገንዘብ የብዜት አቅሙ እንዲያድግ ገንዘብ እዛው እርስ በርስ በክሬዲት መልክ በፕሮዳክሽን መልክ እየተባዛ እንዲሄድ የማድረግ እንትን ይጠይቃል። ይሄ ምንድነው? በተወሰነ ደረጃ ፊክስድ ኢንካም እርነሩን ሊጎዳው ይችላል። ይሄ ደሞዝተኛውን ምክንያቱም እንደሚፈለገው እንደ በፊቱ ሰው ገንዘብ አሁን ሰው ፊት ኢኮኖሚ ውስጥ ያለው ገንዘብ ዝም ብለሽ ሰንስ ታደርጊያለሽ። እንደ በፊቱ አይደለም። ሰው ኮምፕሌን የሚያደርገው አሁን በተወሰነ ደረጃ የገቢ ያለ መጨመር በፊት እንደሚደረገው ትርፍ ይሄ ስንጥቅ ማትረፍ ምናምን ይባል የለም። ባለሀብቱም ጋር አሁን ሁሉ ነገር ሞሮፍ ወደ ምንድነው ስቴብል ወደ መሆን የመረጋጋት አይነት ውስጥ እየገባ ነው። ስለዚህ በዚህ ጊዜ በተወሰነ ደረጃ ዝቅተኛ ገቢ ያላቸው የማህበረሰብ ክፍል ሾክ ሊያጋጥመው ይችላል። ኢንዘሎን ግረን ግን ዞሮ መልሶ የማመጣጠን ስለሆነ ከላይ ያለውንና ከታች ያለውን ወደ አንድ አይነት ወደ አንዳንዴ ይሄ የኛ ሀገር የነበረው የሀብት ክፍፍልም በጣም ሃይሊ ዲስቶርትድ የሆነ ነበርና ስለዚህ አሁን ምንድነው ሞር ገንዘብ ኢንቨስት እንዲደረግ ፕሮዳክት ምርት እንዲያመጣ ኢንዘሎን ግረን ደግሞ ሁለቱን ያቀራረቡ የሚር ነውና በአጭር ጊዜ ምናልባት አንዳንዴም ኢምፖርትድ ኢንፍሌሽን እንደዚሁ ሊመጣ ይችላል። ምክንያቱም አሁን በቲዮሪ ደረጃ ያደረግነው ኢምፖርትን ውድ ያደረግን ኤክስፖርትን ርካሽ ነው ያደረግነው። ግን ደግሞ አሁን ባለው አቅም አገሪቱ ሙሉ በሙሉ ኢምፖርትን ሰብስቲቲዩት ማድረግ አትችልም። ኢምፖርት ሰብስቲቱሽን ባል ፖሊሲም አድቫይዝ አይደረግም በመሰረቱ። ግን ቢያንስ የአገር ውስጥ የምናስገባውን ኢምፖርት በገፍ በብዛት በአይነት ለማምጣት የሚያስችል በቂ ሀብት በቂ ፎሬን ሪዘርቭ እስክንይዝ ድረስ ያንን በሚፈለገው ልክ ላናመጣ እንችላለን። ይሄ በተወሰነ ደረጃ የኢምፖርትድ ኢንፍሌሽን የምንለውን ዋጋ ግሽበትን በተወሰነ ደረጃ ሊቀጥል ይችላል በሁለት ዲጂት ምናልባት ከ2028 በኋላ በፈረንጆቹ ግን ወደ ሲንግል ዲጂት ሊወርድ ይችላል። 2029-30 ላይ በእርግጠኝነት 10% ከዛ በታች ሊሆን ይችላል ኢንፍሌሽን ከዛ በታች ሲግኒፊካንትሊ ሊወርድ ይችላል። ስለዚህ አሁን ባለው ሁኔታ ግን ልክ እንደምናየው ከ30 ምናምን ወርዷል 20 ቤት ነው እያለ በተወሰነ ደረጃ ኢንፍሌሽኑ ሊቀጥል ይችላል። እንዳልኩሽ የዝቅተኛ ገቢ ላይ ያለው ማህበረሰብ የተወሰነ በዚሁ በኑሮ ውድነት በምናምን ሊፈተን ይችላል። ይሄ ቅድም ያልኩሽ ነው መራራ ሳይድ አለው ፈታኝ ሳይድ አለው። ሎንግ ተርም ግን ጌኑን ስናይ እንግዲህ ሎንግ ተርም መቼ ነው የሚለው ነው ዲፋይን ማድረግ የሚያቀተው። በኢኮኖሚክስ
ብዙ ኢኮኖሚስቶች ጨቃጭቃል። ኢን ዘ ሎንግ ረን ዊ አር ኦል ዴድ የሚሉ አሉ። በሎንግ ረን የሚባለው ላይ ሁላችንም ሙታንን የለንም። ሎንግ ተርም ሾርት ተርም አትበሉ የሚሉ አሉ። ግን ደግሞ ሎንግ ተርም ብለን ያው ዞሮ በኢኮኖሚክስ ዲፋይን የተደረገ ተርም ስለሆነ ሎንግ ተርም ስንል በትንሹ ከ5 ዓመት በኋላ ለነሱ መውሰድ እንችላለን። መልካም ወደ እርስዎ እንመለስና እንግዲህ አብዛኞቹ የዓለም ሀገራት በገበያ የሚወሰን የውጭ ምንዛሬ ተመን የሚከተሉ ናቸው። ይሄንን እናንተም በስራ እንቅስቃሴያችሁ የምታዩት እንደሆነ እናምናለን እና ኢትዮጵያ ወደዚህ አሰራር መምጣቷ ምናልባት እናንተም የሌሎችን አሰራር በደንብ ለማየት እድል ስለሰጣችሁ በዓለም አቀፍ ደረጃም ጭምር ስለምትንቀሳቀሱ የእናንተ እንቅስቃሴ እዚህ የተገደበ ስላልሆነ ምን እድል ይዞላችሁ ሊመጣ ይችላል ብለን እናንሳ እስኪ። ትልቁ ነገር ምንድነው? የመፎካከር እኩል እድል አለን እንደ ኢትዮጵያ። ስለዚህ ብዙ ጊዜ የዓለም ኢኮኖሚዎች ገበያ የሚወስኑ ኢኮኖሚዎች አንዳንዴ ተጨማሪ ተፎካካሪነታቸው ይጨምር ነበረ። ምክንያቱም ኤክስፖርት ሲያደርጉ የተሻለ ወይም ተጨማሪ ሎካል ከረንሲ እያገኙ ነበረ። አሁን ኢትዮጵያ ኤክስፖርት ስታደርግ ድሮ አንድ ኤክስፖርተር በ58 ነበር የሚያገኘው። $1 ኤክስፖርት ሲያደርግ 58 ብር ነበር የሚያገኘው። አሁን ኤክስፖርት ሲያደርግ 120 ምናምን ብር ወይም 130 ምናምን ብር እንደ ባንኩ ይለያል። በዛ መንገድ ያገኛል። ያ ማለት የኤክስፖርት ምርታማነታችን ይጨምራል። ያም ማለት ደግሞ ኤክስፖርተሮች ሲበረታቱ ወይም ብዙ ኤክስፖርት የማድረግ አቅም ሲጨምሩ የሎካል ግዢያቸው ይጨምራል። ያ ማለት ከማህበር ከገበሬዎች ከሌላም የሚገዙት አካሎች ግዢያቸው ይጨምራል። ስለዚህ የሀብት ሮቴሽን ሳይክሉ እየተቀየረ ነው። ድሮ ምን ነበር የሚሆነው? ኢምፖርተሮች ኤክስፖርት ተደርጎ ለኢምፖርቱ ነበረ ኤክስፖርት የሚያደርጉት። ያ ማለት በኪሳራ ኤክስፖርት አድርጌ ኢምፖርቱ ላይ ደግሞ አተርፋለሁ የሚል አስተሳሰብ ነበረ። ዛሬ ኤክስፖርተሩም ኢምፖርተሩም የራሱን ስራ ጠብቆ የራሱን ትርፍ ለማግኘት እየጣረ ነው። ያ ማለት የእያንዳንዱ ባለሀብት ወይም ነጋዴ ወደ ስፔሻላይዜሽን ይሄዳል። ኤክስፖርት ስራዬ ነው፣ ስራዬን እሰራለሁ፣ ስራዬን አዳብራለሁኝ፣ አድግበታለሁኝ፣ ስፔሻላይዝ አድርጋለሁኝ። ኢምፖርተሩም እንደዛው፣ አምራቹም እንደዛው። ስለዚህ ወደ ስፔሻላይዜሽን እየሄደ ነው ኢኮኖሚው። ያ ማለት ፉክክር ይበዛል። ምክንያቱም የእያንዳንዱ ሴክተር ላይ ተጨማሪ ሰዎች ይኖራሉ። ያ ማለት ደግሞ ፉክክር ይጨምራል። ያ ማለት ለመጨረሻ ያለው ተጠቃሚ የተሻለ አገልግሎት እና የተሻለ እቃዎች እና የተሻለ ዋጋዎች እናገኛለን የሚል ሀሳብ አለኝ። አይ ቲንክ እንደ ገበያ እንደ ሀገር ከዓለም አቀፍ ጋር የተሻለ የመፎካከር እንድላለን። ካልተሳሳትኩ ኖርማሊ አቨሬጅ ከ2.5 እስከ 3.5 ቢሊዮን ዶላር ነው እኛ ኤክስፖርት የምናደርገው ከዚህ በፊት በዚች በመጨረሻ 4-5 ዓመታት። በዚህ ዓመት አይ ቲንክ ወደ 5 ቢሊዮን ልነካ ነው የሚል የሆነ ቦታ ስታቲስቲክ አንብቤ ያለኝ። ያ ማለት ኤክስፖርታችን በጣም ነው የጨመረው። ያ ማለት ደግሞ ኢቨን አገልግሎታችን ኤክስፖርት ያውቃ ነው፣ አገልግሎትን ኤክስፖርት እናደርጋለን። ኢቨን የአገልግሎት ኤክስፖርታችን እየጨመረ ነው። ስለዚህ አማራጮች ይጨምራሉ። የስራ አማራጮች ድሮ ሰው የሚያተርፈው የሆነ የተወሰነ የተገደበበት ዘርፍ ላይ ነበረ። አሁን ማንኛውም ዘርፍ ላይ ባለሀብቱ ወይም ህብረተሰቡ ጠንክሮ እስከሰራ ድረስ ተወዳዳሪ ሆኖ መዝለቅ ይችላል። አትርፎ በዓለም አቀፍ ደረጃ ተወዳዳሪ መሆን ይችላል። ወደ አቶ ሁሴን እንመለስና እንግዲህ አሁን እየተገኘ ያለውን የውጭ ምንዛሬ በአግባቡ ከማስተዳደር አኳያ ምን አይነት ስራዎች ይጠብቁናል? እንግዲህ ትልቁ እዚህ ፕሮሰስ ውስጥ ያለው ነገር አንዱ ሃርድ ከረንሲ ጀነሬት ማድረግ ነው፣ ማምጣት ነው ወደ ሀገር ውስጥ። በኤክስፖርት ሊሆን ይችላል፣ በኢንቨስትመንት ሊሆን ይችላል። አንዱ ጠቀሜታ ቅድም እሳቸው እንዳሉት የፎሬን ዳይሬክት ኢንቨስትመንትን ይጨምራል ነው። ምክንያቱም በተለይ የማኑፋክቸሪንግ ሴክተሩ ላይ ሰው ይበረታታል። ኤክስፖርት የሚያደርገው ወይም ደግሞ ኢንቨስተሩ መጥቶ ኢንቨስት ቢያደርግ የተሻለ ሪተርን ስለሚያገኝ ያበረታታል ነው። ስለዚህ የሚመጣውን ከረንሲ ደግሞ ማኔጅ ማድረግ አድሚኒስትር ማድረግ ደግሞ አንድ ሌላ ስራ ነው። እዚህ ላይ እንግዲህ የዋናው ነገር የትራንስፓረንሲና የኤፊሽንሲ ጉዳይ ነው። የፎሬን ኤክስቼንጅ ማርኬቱን
አጠቃላይ ሂደቱን ትራንስፓረንት ማድረግ በተቻለ አቅም ግልጸኝነት እንዲኖር ከብሔራዊ ባንክ ጀምሮ እስከ ታች እስከ ያንዳንዱ ተዋናይ ምክንያቱም ለማኒፑሌሽን በጣም የተጋለጠ ስለሆነ በተለይ ደግሞ ኮምፕሊትሊ ማርኬት ሊድ ወደሆነ ስርዓት እየገባን ስንሄድ አሁን ቅድም ያየው ነበር እንግዲህ የግል ፎሬን ኤክስቼንጅ ቢሮዎችም እየተቋቋሙ ነው እነሱ ሲኖሩ ከሳቦታጅ ከተለያዩ ማኒፑሌሽን ነፃ ሆኖ አፍተር ኦል ይሄ ፎሬን ኤክስቼንጅ ባይ ዘ ዌይ ልክ እንደ ስቶክ እንደ ማንኛውም እንደ ሴኩሪቲስ እንደ ኮሞዲቲ ትሬድ ይደረጋል ስለዚህ በዛ ሂደት ውስጥ ግልጸኝነት እንዲኖር ተለያዩ እንትኖች እንዳይጋለጥ ኢንቨዝል እንዳይደረግ ቼክ ማድረግ ያስፈልጋል ሁለተኛ ማርኬቱን ኮንስታንትሊ ሞኒተር ማድረግ ያስፈልጋል ብሔራዊ ባንክ አሁን የሚያደርገው ነገር አለ ኦክሽን ያወጣል የውጭ ምንዛሬ ጨረታ በየሁለት ሳምንቱ የሚል ሰምቻለሁ የኔ አድቫይዝ ምንድነው ማርኬቱ ቢወስነው ማርኬቱን ሞኒተር ማድረግ ያስፈልጋል ቢኮዝ ራሱ ኢምፕሊኬሽን ስላለው አንደኛ ያው ኮንፊደንስ ቡስት ለማድረግ ነው ጨረታ ሲወጣ አገሪቱ በቂ የናሽናል የማን ፎሬን ኤክስቼንጅ ሪዘርቭ ስላላት ብሎ ባለሀብቱ ይተማመናል ስጋት አይገባውም እንደፈለገ ትራንዛክሽን ያካሂዳል ባንኮችም በዛ ሳይኮሎጂካል እንትን ውስጥ ነው በተሻለ ዋጋ ኮምፒተንት በሆነ ዋጋ ይሸጣሉ ስለዚህ አንዱ ይሄ የጥሩ ጅምር ነው ይሄ ፎሬን ኤክስቼንጅ ኦክሽኑ ግን ደግሞ በተለያየ ሌላ ኔጌቲቭ እንትን ማርኬቱን ዲስቶርት እንዳያደርገው መጠንቀቅ ያስፈልጋል ነሰሰርሊ ፊክስድ በሆነ ታይም ኢንተርቫል ሳይሆን ይሄ ወደ ሬሽን ሊገባ ይችላል በሬሽን የማከፋፈል አይነት ሁኔታ እንዳይሆን ማርኬቱ ቢወስነው ማርኬቱን እያዩ ሞኒተር እያደረጉ በጣም ቮላታይል ሲሆን ሾርቴጅ በሚያጋጥምበት ጊዜና በተለያዩ ኢንዲኬተሮች ተለክቶ አይ አሁን this is the right time ኦክሽን ብናወጣ አይ ደግሞ አሁን አያስፈልግም ማርኬቱ ላይ ያለው ፎሬን ኤክስቼንጅ እንትን በቂ ነው ሰርኩሌት ያደርግ ማርኬቱ ቮላታይል አይደለም ባለሀብቱ በሚፈልገው ልክ እያገኘ ነው የሚለው ይሄ በብሔራዊ ባንክ በኩል ማርኬቱን የማርኬት ሞኒተሪንግ ስራ ማርኬቱን ዴይሊ ኤቭሪ ናው ኤንድ ዘን በየሰዓቱ በየቀኑ ሞኒተር ማድረግ መከታተል ያስፈልጋል ትራንስፓረንሲ ኢንሹር ማድረግ ኤፊሽንት እንዲሆን ደግሞ ሰርኩሌሽኑ የገንዘብ የዚህ ዶላር እንትኑ የውጭ ምንዛሪ ግኝቱ እና አቅርቦቱ ላይ በጣም ኤፊሽንት የሆነ ስራ መስራት ያስፈልጋል ስለዚህ ማኔጅ ማድረጉን ስራ በጣም በከፍተኛ ጥንቃቄና በብቃት ማስተዳደር ያስፈልጋል እንደው እዛው ላይ እንቀጥልና በቀጣይ የውጭ ምንዛሬ ግኝትን ለማሳደግ የወጪ ንግድን የሐዋላና የጥቁር ገበያን መቆጣጠር ላይ እንደው መሰራት አለባቸው የሚሉት ነጥቦች ካሉ እነሱን እናንሳ አዎ እንግዲህ ቅድም እንዳልኩት ነው መሰራት ያለበት ስራ ብዙ ነው ይሄ ኢኔብሊንግ ኤንቫይሮንመንት ነው እየፈጠርን ያለ ነው ይሄ አሁን የሚደረገው የፖሊሲ ሪፎርም አጠቃላይ ይሄ ለውጦቹ በሙሉ ሌሎች ኮምፕሊመንት ሊያደርጋቸው የሚገቡ ብዙ ስራዎች አሉ ለምሳሌ የሴክተር ሪፎርም ያስፈልጋል የፐብሊክ ሴክተሩን ኤፊሺንሲ አሁንም ማሻሻል ያስፈልጋል በቅርቡ አንድ የተጀመረ ኢኒሺዬቲቭ አለ ይመስለኛል ትናንትና ነው ዜናውን ያየሁት መሶብ ልክ እንደዛ አይነት ፐብሊክ ሴክተሩን ኢንቨስተሩ ገብቶ በጣም በተቀላጠፈ ሁኔታ ከተቻለ በአንድ ቦታ ሰርቪስ የሚያገኝበት ሞር ኢንቨስትመንት ክላይሜቱን ዱይንግ ቢዝነስ ኢንቫይሮንመንቱን የማሻሻል ስራ ያስፈልጋል አንዱ እሱ ነው ሁለተኛ የፕራይቬት ሴክተሩን ደግሞ ኮምፒቲቲቭነስ ተወዳዳሪነት ማሻሻል ያስፈልጋል ቅድም እንዳልኩት እንግዲህ ማርኬቱን አሁን እየከፈት ነው በሁሉም ሴክተር ኦፕን አፕ ማድረግ ያስፈልጋል ኢኖቬሽን ይመጣል ኮምፒቲሽን ባይዘው እኛ ለምን አንዳንዴ ያው እንግዲህ ይሄ ሀገር ክሎዝድ ኢኮኖሚ ነው በረጅም ታሪኩ ከሶሻሊዝም ብዙ ያልተላቀቀ ነው እስከ ቅርብ ጊዜ ድረስ አብዛኛው ሴክተር ክሎዝድ ነው ስለዚህ ኮምፒቲሽን እንፈራለን እንደ ግለሰብም እንደ ሀገርም ትንሽ አገልግሎትም ቢሆን የመንግስት ብቻ ነው አዎ ስለዚህ ብዙ ሰርቪሶች አሉ ብዙ በመንግስትም አሁን የሚሰጣቸውን አገልግሎቶች እኮ ፕራይቬት ሴክተሩ ድሮ በማርኬት ፌለር ስም መንግስት ፌለር ወደ ስቴት ፌለር ውስጥ የሚከት አይነት ጉዞ ውስጥ ነው የገባ ነው እና ይሄ መቀየር አለበት ኮምፕሊትሊ የፓራዳይም ሽፍት የሚባል አይነት እንትን መምጣት አለበት ምክንያቱም ኮምፒቲሽን ሲኖር ኢኖቬሽን ይኖራል ሞር ፈጠራ ይኖራል የማለት ደግሞ ባለሀብቱም ሞር ትርፋማ ይሆናል ተጠቃሚውም ደግሞ በተሻለ ዋጋ የተሻለ ጥራት የተሻለ አገልግሎት ያገኛል ስለዚህ ይሄንን የፕራይቬት ሴክተር ኮምፒቲቲቭነስ የኢኮኖሚን አጠቃላይ ቢዝነስ ኮምፒቲቲቭነስን ማምጣት እና ደግሞ ቅድም እንዳልኩት ይሄ የፎሬን የኤክስተርናል ሴክተር ኮምፒቲቲቭነስን ማሻሻል በኤክስፖርት አሁንም ኤክስፖርት የምናደርጋቸው አይተሞች ይታወቃሉ ሀገሪቱ በሞደርን ዘመን እንግዲህ ኦፊሻሊ በውጭ መላክና እንትን ከጀመረች ጀምሮ የምታረጋቸው ኤክስፖርት የምናደርገው አይተም ነው አሁንም ቡና ሌጦ ምናምን ይሄ ጎልድ የሚባለው ግን ከዚህ በተሻለ ደግሞ ወደ ማኑፋክቸሪንግ ሴክተር መግባት ሰርቪስ ላይ በደንብ መስራት እና ለዛም ይሆን ደግሞ ኢኔብሊንግ ኤንቫይሮንመንት አሁን የተጀመረው አይነት አሁን አንዱን ፓኬጅ የተወሰነ ፓኬጅ ነው የተነካካው ግን በጣም ሰፊ ነው ቅድም እንዳልኩሽ ብዙ ዳይሜንሽን ሁማን ካፒታል ሁሉ ይነካል የስኪልድ የሰው ሀብታችንን ስኪልድ ማድረግ ማብቃት ኮምፒተንት እንዲሆን በዓለም አቀፍ ደረጃ ሄዶ ተወዳድሮ ፎሬን ኤክስቼንጅ እንዲያመጣ ማድረግ
ኢኖቬሽን ላይ መስራት፣ አይሲቲ ላይ መስራት ያስፈልጋል። የቢዝነስ ዳይናሚዝሙን በደንብ ማስፋት ማጎልበት፣ እነዚህ በጣም ሰፊ እንትኖች ናቸው። አይ ቲንክ ይሄ በፖሊሲ እየተደገፈ በቀጣይ የሚሰራ ይመስለኛል። ይሄ ነው የኔ መልካም። መጨረሻ አቶ ሀርሽ በወጪ ገቢ ንግድ ላይ እንግዲህ ይሄም ጉዳይ በጣም ትልቅ ውጤት እንደሚኖረው ይታሰባልና አምራች ዘርፉ ጋር ተያይዞ ምን ውጤት እያመጣ ነው የሚለው እንመልከትና በመጨረሻ መልእክት ካለዎት እናጠቃል ነው በቀጣይ ምን መደረግ አለበት የሚለው። አዎ ሌሎች ባለ ሀብትስ ይህንን እድል እንዴት መጠቀም አለባቸው የሚሉት ላይ አሁን ሌሎች ባለ ሀብቶች ብዙ እድሎች መጠቀም ይችላሉ። አንዱ እና ትልቁ ነገር ኢንቨስት የማድረግ ጊዜ ነው አሁን። ምክንያቱም አዲስ ሪፎርም ነው፣ አዲስ ጊዜ ነው፣ አዲስ ዘመናት ነው በኢትዮጵያ ፋይናንሻል ገበያ ታሪክ እና እቺን ጊዜ መጠቀም መቻል አለበት ባለሀብት። ሌላው ደግሞ አንድ ትልቅ ምናልባት ከዚህ በፊት ብዙ ያልተነሳ ነጥብ መንግስት እዚህ ድሬዳዋ ነጻ ንግድ ቀጠና የሚባለውን ኤሪያ ከፍቶታል። ፍሪ ትሬድ ዞን ይባላል። ያ ማለት ማንኛውም ባለሀብት አምራችም እዛ ኢንቨስት አድርጎ በነጻ እቃ ማስገባትም ይችላል እና መላክም ይችላል። እቺ አካባቢ ነጻ ንግድ ቀጠና ስለሆነች ልክ እንደ ማንኛውም ዓለም አቀፍ ነጻ ንግድ ቀጠና እንደ ዩኤኢ ወይም እንደ ጅቡቲ ወይም እንደ ማንኛውም ያደገ ሀገር ኦልሞስት 100% ነጻነት ያገኛል ባለሀብት እቃ ለማስገባት፣ እቃ ለመላክ፣ ለመገበያየት የናሽናል ባንክ ፐርሚት አያስፈልግም። እቃ ለማስገባት ከስተምስም በቀረጥ ነጻ ነው የሚገባው እቃው። ከድሬዳዋ ነጻ ንግድ ቀጠና ደግሞ ወደ ኢትዮጵያ ሲላክ እቃው ያኔ ያው ቀረጥና ይሄ ኖርማል ፕሮሲጀሩን መጠቀም እንችላለን። ሌላው አድቫንቴጅ ደግሞ ከሀገር እስከ ሀገር መሸጥ እንችላለን። ያ ማለት መርቸንት ትሬዲንግ፣ ለምሳሌ አንድ የኢትዮጵያዊ ባለሀብት ዱባይ ላይ ገበያ ካለው እቃው ቻይና ላይ ከሆነ ከቻይና ወደ ዱባይ እቃውን መሸጥ ይችላል እዛው አየር ባየር። ይሄ እነዚህ ሪፎርሞች ደግሞ እንደዚህ አይነት እድሎች አምጥቷል። ያ ማለት ኤክስፖርት ከዚህ በኋላ ግዴታ አገር ውስጥ የተመረተ እቃ መሆን የለበትም። ሌላም ቦታ የተመረተ እቃ ወደኛ ኤክስፖርት ማዛወር እንችላለን እና በሱም መጠቀም ይችላል ሀገራችን እና የሀገር ኢኮኖሚያችን። ብዙ አዳዲስ ኮንሴፕቶች በተጨማሪ ያሉት አለ አይደለ ኦፕሽኖች፣ አማራጮች ብዙ አለ። ስለዚህ አይ ቲንክ አሁን ያለው ነጋዴ ወይም ባለሀብት አማራጮቹን በደንብ ማጥናት አለበት። ማስመጣት ላይ ነው ማተርፈው፣ ኤክስፖርት መላክ ላይ ነው ማተርፈው፣ ፍሪ ትሬድ ዞን ላይ ነው ማተርፈው፣ ጠንካራ ጎኔ ምንድን ነው ብሎ ገምግሞ አይ ቲንክ አማራጮቹን መጠቀም ይችላል። ስለዚህ ከድሮ የሚለየው ድሮ ታውቋል፣ እዚህ ዘርፎች ላይ ትርፍ አለ ይባላል። ስታንዳርድ ፎርሙላ ነበረ። አሁን ስታንዳርድ ፎርሙላ የለም። አሁን ፎርሙላውን የእያንዳንዱ ግለሰብ የራሱን ፎርሙላ መገንባት አለበት። መልካም። በአምራች ኢንዱስትሪ የተሰማሩት ህንዳዊ ባለሀብትና የመሃን ኃላፊነቱ የተወሰነ የግል ኩባንያ ዋና ስራ አስፈጻሚ ሀርሽ ኮታሪ እንዲሁም ደግሞ በምጣኔ ሀብት ባለሙያ የሆኑት አቶ ሁሴን አሊ በማለዳ መጥታችሁ ማብራሪያ ስለሰጣችሁን እጅግ አድርገን እናመሰግናለን። መልካም ቀን ይሁንላችሁ። እናመሰግናለን።